Happy birthday to Trump. Happy birthday, Mr. Genocide. የምዕራባውያን የፖለቲካ ጭንብል በአውሮፓ ፓርላማ አደባባይ ላይ በይፋ ተቀደደ። አንደበተ ርቱዓ የስፔን ተወካይ በካያ ካላስ ፊት ለፊት የተሰነዘረችው የፌዝ ዝማሬ መልካም ልደት ሚስተር ጄኖሳይድ ዓለምን አስቆጥቷል። ለ111 ቀናት ዓለምን በጦርነት ፍርሃት ሲያናውጥ የነበረው የአሜሪካና የኢራን ቀጥተኛ ፍልሚያ በስዊዘርላንድ በሚስጥር ስምምነት ቢገታም ትላንትና ዛሬ በሊባኖስ ምድር የፈሰሰው የንጹሃን ዜጎች የደም እልቂት ስምምነቱን ገደል አፋፍ ላይ ጥሎታል። እነዚህንና ሌሎች መረጃዎችን ዝርዝር ይዘናል። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። በአውሮፓ ፓርላማ ውስጥ ታይቶ የማይታወቅ የፖለቲካ ድራማ ተከናውኗል። የስፔኗ ፓርላማ አባል ኢሬኔ ሞንቴሮ የአውሮፓ ህብረት የውጭ ፖሊሲ ኃላፊ በሆኑት በካያ ካላስ ላይ ያወረዱት የቃላት ናዳ ምዕራባውያን ሀገራት በዓለም አቀፍ ጉዳዮች ላይ የሚከተሉትን አድሏዊና ግብዝነት የተሞላበት አካሄድ ለዓለም ያሳየ የምዕራባውያን ባለሁለት ምላስ አካሄድ እርቆስ ያወጣ ንግግር ነበር። እንደ አሶሺየትድ ፕሬስ እና ኢሮኒውስ ዘገባ እስራኤል በሜዲትራኒያን ባህር ላይ ግሎባል ሱመድ የተሰኘውን ሰብአዊ እርዳታ የጫኑ 50 ጀልባ ተሳፋሪዎችን ቁጥጥር ስር በመዋሏና አውሮፓውያን ዜጎችን ማገቷን ተከትሎ የአውሮፓ ህብረት ዝምታ መምረጡ ሞንቴሮን ክፉኛ አስቆጥቷል። ሞንቴሮ ካያ ካላስን ፊት ለፊት ትኩር ብለው እያዩ ይህንን ያደረጉት ኢራን ወይም ሩሲያ ቢሆኑ ምን ታደርጉ ነበር? ነገር ግን ድርጊቱን የፈጸመችው እስራኤል በመሆኗ ብቻ ፈገግ ብላችሁ ወደ ሌላ አቅጣጫ ትመለከታላችሁ፣ ያሳፍራል በማለት የዲፕሎማሲያቸውን ስምጥ ማዕበል ገልጠውታል። ነገር ግን ትልቁ ነገር መለኪያ የመጣው በንግግራቸው ማጠቃለያ ነው። ጁን 14 ቀን የ80ኛ ዓመት ልደት በዓሉን ያከበረው ዶናልድ ትራምፕን በማንቋሰስ ታዋቂዋ ማሪሊን ሞንሮ ለፕሬዝዳንት ኬኔዲ የዘፈነችውን የቅንጦት ዜማ በመኮረጅ በሽሙጥና በተረብ ሃፒ በርዝዴይ ሚስተር ጄኖሳይድ በማለት በቪዲዮ ላይ እንደሚታየው አንጎራጉራለች። ሃፒ በርዝዴይ ሚስተር ጄኖሳይድ። ካያ ካላስ በሞንቴሮ ወቀሳ ወቅት በፌዝ ፈገግ ማለታቸው በአውሮፓ ህብረት ውስጥ ትልቅ የውስጥ መከፋፈል መኖሩን ያሳያል። አክራሪ ቀኝ ዘመሞችና ግራ ዘመም ፖለቲከኞች አሁን በአውሮፓ ህብረት መድረክ ላይ በይፋ የቃላት ጦርነት እያካሄዱ ነው። ይህ ክስተት አውሮፓ በአሜሪካ የውጭ ፖሊሲ ጥላ ስር መውደቋንና የራሷ ሉዓላዊ ውሳኔ እንደሌላት ለዓለም ማሳያ ነው ተብሎለታል። ይህ በእንዲህ እንዳለ ትላንት መላውን ዓለም ጉድ ያሰኘ ሌላ ታላቅ ታሪካዊ ክስተት በዋሽንግተን ተከናውኗል። ኢሬኔ ሞንቴሮ ለዶናልድ ትራምፕ የሰነዘረችው የሽሙጥ ዝማሬ ገና አየር ላይ እንዳለ ትራምፕ ዛሬ በገዛ እጃቸው ከቴህራን ጋር አዲስ ስምምነት ተፈራርመዋል። ፖለቲካ ማለት የዛሬው ጠላት የነገው ወዳጅ የሚሆንበት ሰምና ወርቁም የማይለይበት መድረክ ነው። የአውሮፓ ፓርላማ አባል ሚስተር ጄኖሳይድ እያለ ስታፌዝበት የነበረው ዶናልድ ትራምፕ ዛሬ ግን የዓለምን ጂኦፖለቲካ እግር ከወርች ያሰረ ታላቅ የሰላም ስምምነት ላይ ፊርማቸውን አሳርፈዋል። ዛሬ በሲቢኤስ ኒውስ በቀጥታ ስርጭት እንደተዘገበው ፕሬዝዳንት ዶናልድ ትራምፕ ከአሜሪካ ከፍተኛ ባለስልጣናትና ከኢራን ተወካዮች ጋር በዋይት ሃውስ በሩን ዘግተው ለሰዓታት ከመከሩ በኋላ አሜሪካና ኢራን በይፋ የተደራደሩበትን ታሪካዊ የሰላም ስምምነት ፈርመዋል። ሲቢኤስ ኒውስ የትራምፕን የፊርማ ስነ ስርዓት በቅርብ ርቀት ተከታትሎ እንዳሳየው ትራምፕ ታዋቂውን የጥቁር ስክሪፕቷቸውን አውጥተው በገዛ እጃቸው ሰነዱ ላይ ሲፈርሙ የታየው ትዕይንት በትናንትናው ዕለት የጦርነት ነጋሪ ሲጎስሙ የነበሩት ወገኖች ላይ ታላቅ የፊት ጥፊ ሆኖባቸዋል ተብሏል። ከፊርማው ስነ ስርዓት በኋላ የሲቢኤስ ኒውስ ከፍተኛ ጋዜጠኛ ከዶናልድ ትራምፕ ጋር ባደረገው ብቸኛና ገላጭ ቃለ መጠይቅ ላይ ጠንከር ያሉ ጥያቄዎችን ሰንዝሯል። ጋዜጠኛው ክቡር ፕሬዝዳንት ባለፈው ሳምንት ኢራንን በቁጥጥር ስር እናውላታለን ሲሉ ነበር። ዛሬ ግን በጠረጴዛ ዙሪያ ተቀምጠው ፈረሙ። ይህ የአቋም መዋዠቅ አይደለም ሲል ጠይቋቸዋል። ትራምፕ ፈገግ ብለው የሰጡት ምላሽ እንዲህ የሚል ነበር። ይህ የአቋም መዋዠቅ አይደለም፣ ይህ የድርድር ጥበብ ነው። እኔ ሁልጊዜም ቢሆን ለአሜሪካ ሕዝብ ምርጡን ጥቅምና ሰላም መርጣለሁ። የዛሬው ፊርሜ በቢሊዮን የሚቆጠር የአሜሪካንን ገንዘብ ከጦርነት አውድማ የታደገ ታላቅ ድል ነው በማለት ምላሽ ሰጥተዋል። ነገር ግን በስተጀርባ ያለው እውነታ ሌላ ነው። እንደ አሶሺየትድ ፕሬስ እና ቢቢሲ የውስጥ ምንጮች ትንተና ይህ ስምምነት የተፈረመው በአጋጣሚ የመጣ ሰላም ፈልጎ አይደለም። አሜሪካውን ባለችበት የውስጥ ኢኮኖሚ ቀውስና የዋጋ ግሽበት ምክንያት ከኢራን ጋር የሚደረግ ረጅም ጊዜ ጦርነት የዶላርን ክብር መሬት ላይ እንደሚጥለው ዋሽንግተን ተረድታለች። አሜሪካ እስራኤል በሊባኖስ የምታደርገውን የአየር ድብደባ ገትራ ዛሬ በሲቢኤስ ኒውስ ላይ የታየውን ፊርማ ለመፈረም የተገደደችው የኢኮኖሚ ህልውናዋ አደጋ ላይ በመውደቁ ነው። ትራምፕ ዛሬ በሲቢኤስ ኒውስ ቃለ መጠይቅ ላይ የኢራንን ስምምነት ሲያጸድቁ የቤንያሚን ኔታንያሁ መንግስት ክፉኛ ደንግጧል። እስራኤል ለብቻዋ ከኢራንና ከሊባኖስ ሄዝቦላ ጋር እንድትጋፈጥ መንገድ የሚከፍት በመሆኑ በመካከለኛው ምስራቅ አዲስ ወታደራዊና ስልታዊ ለውጥ ይፈጠራል ተብሎ ይጠበቃል። ትራምፕ ፊርማቸውን ካኖሩ ከጥቂት ሰዓታት በኋላ የዓለም ነዳጅ ዋጋ በከፍተኛ ሁኔታ ማሽቆልቆል ጀምሯል። ይህ ደግሞ የምዕራባውያን ኢኮኖሚ ላይ ለጊዜውም ቢሆን እፎይታን ይፈጥራል።
አውሮፓውያን የአሜሪካን ባለ ሁለት ምላስ ዲፕሎማሲ ሲወቅሱ የነበረ ቢሆንም የዛሬው የትራምፕ ፊርማ ግን አውሮፓ ራሷን ችላ አዲስ የውጭ ፖሊሲ እንድትቀርጽ የሚያስችላት ሆኗል። እንደ ቢቢሲ እና ዘ ጋርዲያን ዘገባ አሜሪካና ኢራን ለ110 ቀናት ሲያካሂዱት የነበረው እጅግ ውድና አስፈሪ ቀጥተኛ ጦርነት ለማስቆም በስዊዘርላንድ በሚስጥር የተዘጋጀ የመግባቢያ ሰነድ ተፈራርመዋል። ይህ ስምምነት አራት ዋና ነጥቦችን የያዘ ነው። በሁሉም ግንባሮች ሊባኖስን ጨምሮ ወታደራዊ ጥቃቶችን በአስቸኳይ ማስቆም፣ የሆርሙዝ ወሽመጥ የባህር መስመር ለዓለም አቀፍ ንግድ ክፍት ማድረግ፣ ኢራን ያከማቸችውን ከፍተኛ የዩራኒየም ክምችት በገዛ መሬቷ ላይ በተመድ የኒውክሌር ተቆጣጣሪ አማካኝነት ማቀዝቀዝ፣ አሜሪካ በበኩሏ የኢራን የነዳጅ ሽያጭ ማዕቀብ በአስቸኳይ ማንሳት። ዋሽንግተን ይህን ስምምነት እንደ ትልቅ ድል ልትቆጣጠረው ትፈልጋለች። ነገር ግን እውነታው ከጦርነቱ መፈንዳት በፊት ባለፈው የካቲት ወር ላይ ቴህራን ይህንኑ ተመሳሳይ የዩራኒየም ክምችት በገዛ መሬቷ ላይ ለማቀዝቀዝ ሀሳብ አቅርባ ነበር። በወቅቱ አሜሪካና እስራኤል በትዕቢት ውድቅ አድርገው ጦርነቱን ጀመሩት። አሁን 110 ቀናት የደም መፋሰስና የቢሊዮኖች ዶላር ኪሳራ በኋላ ዋሽንግተን የኢራንን የድሮ ጥያቄ ተቀብላለች። አሶሺየትድ ፕሬስ እንደዘገበው የኢራን ነዳጅ በማዕቀቡ ወቅትም ቢሆን ሳይቆራረጥ ወደ ቻይና ይጎርፍ ነበር። ማዕቀቡ ያደረገው ብቸኛ ነገር ቤጂንግ የኢራን ነዳጅ በታላቅ ቅናሽ እንድትገዛ መፍቀዱ ብቻ ሳይሆን ዋሽንግተን የጦርነቱ ገፈት ቀማሽ መሆኗ ዘግይቶም ቢሆን የገባት መሆኑ ነው። በሌላ በኩል የስምምነት ወረቀቱ ፊርማ ገና ሳይደርቅ በስዊዘርላንድ የተለኮሰው የሰላም ርችት በሊባኖስ ምድር በወጣው የቦምብ ጭስ ተውጧል። እንደ ሂንዱና አሶሺየትድ ፕሬስ ትኩስ ዘገባ በትናንትናው ዕለት የእስራኤል አውሮፕላኖች በሊባኖስ ላይ የሰነዘሩት አስከፊ አየር ድብደባ በርካታ ሰዎች ተገድለዋል፣ በርካታ ሰዎች ቆስለዋል። ይህ ጥቃት የተፈጸመው አሜሪካና ኢራን የተፈራረሙት የተኩስ አቁም ስምምነት ተግባራዊ ሊሆን ጥቂት ሰዓታት ሲቀሩት መሆኑ ጉዳዩን ይበልጥ ልብ አንጠልጣይ አድርጎታል። በስዊዘርላንድ ሊካሄድ የነበረው ሁለተኛው ዙሪያ አሜሪካና ኢራን ከፍተኛ ውይይት ላልተወሰነ ጊዜ ተራዝሞ ነበር። የኢራን የሃይማኖት መሪ ሙጅተባ ካሚኒ በዚህ ስምምነት ጀርባ እጃቸውን ለማንሳት እየሞከሩ ነው። ትላንት በሰጡት መግለጫ ስምምነቱን ፈቅጃለሁ፣ ነገር ግን በመርህ ደረጃ የተለየ አቋም አለኝ በማለት የኢራን አብዮታዊ ዘበኛ IRGC እስራኤል በሊባኖስ የምታደርገውን ጥቃት ካላቆመች የሆርሙዝ ሰርጥን በድጋሚ በመዝጋት የዓለም አቀፍ መርከቦች ህገወጥ ታክስ መቅረጥ እንደሚጀምሩ ዝተዋል። ዶናልድ ትራምፕ ስምምነቱን ለማዳን በቤንያሚን ኔታንያሁ ላይ ከፍተኛ ጫና እያደረጉ ቢሆንም እስራኤል ግን በዚህ ስምምነት ላይ ስላልፈረመች እጅ አይታሰርም እያለች ነው። አሜሪካ በኢኮኖሚ ቀውስ ውስጥ በመሆኗ የኢራን ጦርነት በአስቸኳይ መግታት ትፈልጋለች። ለዚህ ነው ማዕቀቦችን ለማንሳት የቸኮለችው። ነገር ግን ይህ ውሳኔ በዋሽንግተንና በቴል አቪቭ መካከል ያለውን ታሪካዊ ወዳጅነት እያሻከረው ይገኛል እየተባለ ነው። ቻይና በበኩሏ ከዚህ ሁከት ውስጥ ትልቁን ትርፍ እያጋበሰች ነው። የምዕራባውያን ማዕቀብ የቻይናውያንን የኢኮኖሚ ሞተር በቅናሽ ነዳጅ እንዲሽከረከር አድርጎታል። አውሮፓ ደግሞ በውስጥ ፖለቲካ ሽኩቻ እየተናወጠች ነው። የኢሬኒ ሞንቴሮ ንግግር በአውሮፓ ውስጥ የተደበቀውን የተቃውሞ እሳተ ገሞራ ፍንጣቂ ነው። ዓለም አሁን በአዲስ ኃይል አሰላለፍ ውስጥ ትገኛለች። ሰላም ተብሎ የተፈረመበት ወረቀት ላይ የንጹሃን ደም እየፈሰሰ ነው። ህግ አስከባሪ ነን የሚሉት ደግሞ አይናቸውን ጨፍነው ፈገግ እያሉ ነው። ለመሆኑ አሜሪካና ኢራን የጀመሩት የሚስጥር ቁማር ወዴት ያመራ ይሆን? የዛሬውን ዘገባችን በዚሁ ጨርሰናል። የእናንተን ውድ ተመልካቾቻችን አስተያየት ከታች ባለው ኮሜንት መስጫ ላይ አስፍሩልን። ቪዲዮውን ላይክ፣ ሼር እና ሰብስክራይብ በማድረግ ለሌሎች እንዲደርስ ማድረጋችሁን አትርሱ። በሚቀጥለው ዘገባ እስከምንገናኝ ድረስ ሰላም ቆዩ። Mr. Genocide.